ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? አለን። እንግዲህ ዛሬ ታምብሌኑ ላይ ለማየት እንደሞከራችሁት እንዴት ነው አሊኤክስፕረስ ላይ በቅናሽ ዕቃ መተን እንዴት ነው ይሄን ሁሉ ብር ልናተርፍ የምንችለው በዚች ብር ተነስተን በዚች ዶላር የሚለውን ብዙዎቻችሁ ውሸት ሊመስል ይችላል። በማስረጃ እኔ በተደጋጋሚ ያመጡት ዕቃ ነው። ምንም ከቀረጥ ነፃ Can you believe this? ከቀረጥ ነፃ ማለት ነው። እቃዎችን እንዴት ነው የምታመጡትና ደግሞ ይሄ ሁሉ ብር እንዴት ነው የምታተርፉት የሚለውን ማሳያችሁ ነው የሚሆነው። እቃውን አንቦክስ አድርጌዋለሁ ማየት ስለነበረብኝ ቼክ ማድረግ ስለነበረብኝ አሊኤክስፕረስ ላይ አንዳንዴ መጠንቀቅ ያለባችሁ የምትገዙበትን ስቶር ቼክ ማድረግ አለባችሁ። አንዳንድ ስቶሮች እናንተ ሌላ ነገር ልካችሁ እዚህ ሌላ ነገር ቦክስ አድርገው ሊያመጡላችሁ ይችላሉና የምትገዙትን ዲቴል ቼክ ማድረግ አለባችሁ። እንደዚህ አይነት ነገር ተፈጥሮ አይታችሁ ሊሆን ይችላል እና ለዛም ቼክ እናደርጋለን። አንቦክስ አድርጌዋለሁ ዲቴል እቃዎቹን አንድ በአንድ ማሳያችሁ ነው የሚሆነው። በጣም ኦቨር ኦሬዲ ከሰባቴ በላይ ያመጣሁት ዕቃ ነው። ኦሬዲ 7-8 ምናምን አምጥቼዋለሁ። የሁላ ጊዜ ሳመጣው ግን አንድም ቀን ቀረጥ አልተያዘብኝም። አንድም ቀን ማለት ነው። በጣም ደግሞ ትርፍ ያለው ዕቃ ነው። ብዙ ሰው ማያመጣው የማይደፍረው ነገር ነው። አሳያችኋለሁ። የመጀመሪያው ዕቃ ይሄ ነው። ይታያችኋል። ፉት ማሳጀር ነው። የሞተ ነርቭ አልንቀሳቀስ ላለ እግር ምናምን የሚመረጥ ነው። እንዲሁም ደግሞ ከስራ ደክሟችሁ ምናምን መታችሁ ምናምን እዚህ ላይ እግራችሁ ስታረጉት አቤት ፊሊንጉን አትጠይቁኝ አሏችሁ። የገዙት ሰዎች በብዛት ደግመው ለጓደኞቻቸው እያዘዙኝ አንድ ሰው ሲወስድልኝ ለጓደኛው ነግሮና ለጓደኛው ራሱ ያዛል ማለት ነውና በጣም የሚገርም ዕቃ እና ደግሞ በሚገርም ዲስካውንት ሚስጥረው ማውጡ በሚገርም ዲስካውንት ነው የማመጣው ማለት ነው። አይ ሆፕ ከስተመሮች ይሄን ቪዲዮ እንደማያዩት እና ደግሞ ቢያዩትም ደግሞ ኖርማል ነው። ኢትዮጵያ ላይ የሚሸጥበት ዋጋና እዛ አንድ ስላልሆነ ኢትዮጵያ ላይ ይሄኛው እቺ ብቻ ፉቷ ወደ 8000 ገደማ የሚሸጣት ሰው አለ። 8000 ገደማ ይሄን ብቻ እኔ በስንት አመጣሁት? እኔ አጋጣሚ ሆኖ ሶስቱን በአንድ ላይ ነው የታሸገው። ከአንድ ስቶር ነው የገዙት። አንድ ላይ እንዲያሽጉልኝ አድርጌ በአንድ ትራኪንግ አድሬስ ፖስታ ቤትም በ50 ብር ብቻ ነው ሶስቱን ያመጣሁት። እኔ በ50 ብር አንድ ላይ ነው የታሸገልኝ ማለት ነው። እና የመጀመሪያው ዕቃ ይሄን ይመስላል። ውስጡን ነው አይ ቲንክ እዚች ውስጥ ነው ያለችው። እቺ እናት ቻርጀር አለቻት እና እንደምታዩት ይሄ ነው ዋናው። ይታያችኋል። አይ ቲንክ ይሄ ያለው ወደ 8 አይነት ማሳጅ ማድረጊያ ያለው የፈለጋችሁትን መጠን ደግሞ እስከ 18 አለው። ከ6 ምናምን በላይ ብዙም ህመም ላለበት ሰው ነው እንጂ ለማንቃት ነርቭ ለማንቃት የምንጠቀመው 6 ላይ ምናምን ኖርማል በቃ እስከ 6 ነው መጠቀም ያለብን ማሳጅ። እቺኛዋ ቁልፍ የምትመስል ነገር አላች እዚህ ላይ ተሰካለች። ከዛ እዚች ጋር እንደምታዩት ኤም የምትላለች እሷን አሁን ቻርጅ አጋጣሚ የለውም። አይ ቲንክ ኤም የምትሏ እንደዚህ ስትጫኗት ትበራለች። ያው አይ ቲንክ ይታያል፣ በርቷል። እቺኛዋን እዛች ላይ ስታረጓትና እዚች ላይ መጠናለች ፕላስ እና ማይነስ። በቀጣይ የምናገኘው ምንድነው? ይሄ ነው ይሄን ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ብዙዎቻችሁ አይ ቲንክ ቲክቶክ ላይ ለብዙ ነገር ይጠቀሙታል። ለብዙ ነገሮች ይጠቀሙታል። ላይክ እንደ ጌም አድርገው እንደዚህ እጃቸው ላይ አድርገው ምናምን ይጠቀሙታል። ለመልት ዋናው ግን ጥቅማች ምንድነው? በቃ እዚህ ላይ እና የቀደሙ አይነት አለው። ይሄ የራሱ እቺ ከዛች ምንድነው ስራው? እቺ ከፈለጋችሁ አንገት ላይ ተለጥፉታላችሁ። ይሄን እዚህ ላይ ተሰኩትና እንደዚህ ነው የሚሆነው። ቀጥታ
እንደዚህ ትሆናለች። የፈለገ እዚህ ጋር ማጅራታችሁ ላይ ከፈለጋችሁ እጃችሁ ላይ የፈለገ ታፋችሁ ላይ የፈለጋችሁ ላይ አድርጋችሁ መጠኑን እንደነገርኳችሁ ነው። ከበዛ ትንሽ እንትን አለው ሃርድ የሆነ ወደ ኤሌክትሪክ አይነት ነገር አለ አይደል? የመንዘር ነገር ያመጣልና ግን በመጠኑ አድርጋችሁ የምትፈልጉትን 1 2 3 እያደረጋችሁ ከአራት በላይ ብዙም አያስፈልግም። ችግር ላለበት ሰው ካልሆነ 4 ላይ አድርጋችሁ የምትጠቀሙት ነው። እቺ ዋጋው እኛ ጋር 2500 ብር ነው የምትሸጠው። እቺ ዋጋው ነው እንግዲህ ማጣራ ይችላልችሁ 2500 ብር ነው የምትሸጠው። እንግዲህ ግን ሁሉንም እኛ ግን ያመጣ ነው እንግዲህ መጨረሻ ላይ ነግራችኋለሁ። እንግዲህ እቺ ናት። እቺ እንኳን እንትን ህመም ላለበት ሰው ምናምን ነው የሚሞከረው። ከይቅርታ ጋር እቺ እንግዲህ እንደዚህ እንደታሸገ ስለሆነች እቺ መክፈት አልችልም። ኦሬዲ እንደዚሁ ፓክዶ ነው ሲቀበሉ ደስ ስለሚላቸው። እቺ ከታያችሁ አላቅም የእጅ ምልክት አለበት። ውስጡ ደግሞ እንደ እስክሪብቶ የሚመስል ነገር አለው። በባትሪ ነው የምትሰራው። እንግዲህ ነርቭ እንደዚህ የማይንቀሳቀስ እጆች ምናምን የሚያስቸግሩ እጆችን ምናምን ሄዳችሁ እዚህ እጃችሁ ላይ ምናምን እንደዚህ ታደርጉት እጁ ይንቀሳቀሳል። እንደዚህ መንቀሳቀስ ይጀምራል እጃችሁ እና ነርቭ ምናምን ችግር ላለባችሁ በጣም የሚያስፈልግና በጣም ችግር ላለበት ሰው በጣም መፍትሄ ነው ይሄ ዕቃ። እንግዲህ ይሄም ዕቃ እንግዲህ አብሮ ነው የመጣው። በጣም ዲስካውንት እንግዲህ ሶስቱን እንግዲህ በሚገርም ሁኔታ እንግዲህ የመጣው እንዳልኳችሁ 6.48 ሳንቲ ዶላር ነው። 6.48 አካባቢ $6.48 ሳንቲ ማለት ነው በዶላር እና ደግሞ በኮይን አድርጌ ደግሞ እኔ ወደ $2.48 አካባቢ ወደ $4 ዲስካውንት አድርጌው $2 ወደ 370 ምናምን ብር ወደ 400 ብር ገደማ ነው ያመጡት። እንግዲህ ይሄንን ወደ 400 ምናምን ብር ማለት ነው። ካን ዩ ኢማጂን ይሄን 10,000 ብትሸጡት ከዛም ወርዳችሁ እናንተ ቶሎ እንዲሸጥላችሁ ከዛም ወርዳችሁ 8,000 ብር 6,000 ብር ራሱ ብትሸጡት ትርፉ በዚህ ዕቃ ብቻ እናንተ በ400 ምናምን ብር አምጥታችሁ ማሰብ ነው። እንግዲህ ቀረጥ የለውም። እኔ እንግዲህ ቃሌን ሰጣችኋለሁ። ፈታ ብላችሁ እዘዙት። ምክንያቱም እኔ 7-8 አዝዤው ምንም አይነት ቀረጥ ስላልተያዘ ከቻላችሁ እንደዚህ አንድ ላይ አድርጋችሁ እዘዙት። ምክንያቱም ፖስታ ቤት ለአሁን ለሶስቱ ዕቃ 50 ብር ነበር የሚቀበሉት 150 ብር። ይሄ ግን በ50 ብር አንድ ላይ ፓክ ሆኖ በአንድ ትራኪንግ አድሬስ ነው የመጣው። እንደዛ ቢሆን ይመረጣል። እንደዛ አድርጉ። ይሄ ቪዲዮ ከጠቀማችሁ ሰብስክራይብ አድርጉ። ሰብስክራይብ፣ ላይክ፣ ሼር ማድረግ ለእናንተ ኖርማል ሊሆን ይችላል። እኔን ግን ታበረታቱኛላችሁ። ስለዚህ ቀጣይ አሪፍ ቪዲዮዎች እንደዚህ አይነት ቪዲዮዎች እንድሰራላችሁ ከቀረጥ ነፃ የሆኑ እቃዎች እነማን የትኞቹ ናቸው፣ ማምጣት የሌሉባችሁ እቃዎች የትኞቹ ናቸው፣ አትራፊ እቃዎች የትኞቹ ናቸው፣ ምን እቃ እናምጣ የምትሉትን ብዙ አይነት ቪዲዮ ሰራላችኋለሁ። ማስተር ካርድ ሁላችሁም አሏችሁ ብዬ አስባለሁ። ብዙ አለው ብዬ አስባለሁ። በይሳት ከሌላችሁ ደግሞ እንዴት ነው ማውጣት የምትችሉት የሚለውንም እሰራላችኋለሁ። ኮመንቱ የእናንተ ነው። ኮመንቱ ተጠቀሙበት። ጥያቄና አስተያየት ካላችሁ እቀበላለሁ።